ጤና ይስጥልን የኢትዮሪካ ሚዲያ ቤተሰቦቻችን እንደምን አላችሁ? ዛሬም በሀገር ውስጥና በዓለም አቀፍ ደረጃ ትኩረት የሳቡ አበይት መረጃዎችን ይዘንላችሁ ቀርበናል። በዛሬው ዝግጅታችን እየፈራረስኩ ነው ስትል ኢራን ለአሜሪካ ስለላከችው ሚስጥራዊ መልእክትና ፕሬዝዳንት ትራምፕ ስለሰጡት ምላሽ እንመለከታለን። በሀገር ውስጥ በትግራይ ጊዜያዊ አስተዳደርና በፌዴራል መንግስቱ መካከል ያለውን የነዳጅ አቅርቦት ውጥረት ተከትሎ ለህወሓት ሊተላለፍ የነበረው 18 በርሜል ነዳጅ በቁጥጥር ስር መዋሉን የአማራ ክልል ያስታወቀበት መረጃ ዳሰናል። በተጨማሪም በደቡብ አፍሪካ በኢትዮጵያን ላይ የደረሰ ያለው ግድያና ስደት፣ በምስራቅ ጉራጌ ዞን የደረሰው አሰቃቂ ጥቃት እንዲሁም በአሰላ ሪፈራል ሆስፒታል እየተመዘገበው አስገራሚ የሕክምና ስኬት የዛሬ ዝግጅታችን ዋና ዋና ነጥቦች ናቸው። ተመልካቾቻችን ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮን ላይክ በማድረግ ማድመጥ እንድትጀምሩ በአክብሮት እንጠይቃለን። አሁን ወደ አርዕስተ ዜናዎቹ እናልፋለን። አርዕስተ ዜና የኢራን የመፈራረስ ስጋት። ኢራን በውስጥ ቀውስ ምክንያት እየፈራረስኩ ነው የሚል ሚስጥራዊ መልእክት ለዋይት ሀውስ መላኳን ፕሬዝዳንት ትራምፕ ይፋ አደረጉ። መረጃውን ይዘናል። የትራምፕ ማስጠንቀቂያ፣ ኢራን ዩራኒየም የማበልጸግ ስራዋን ካላቆመችና የባህር ላይ እገዳውን የሚጥስ ድርጊት ካልተገታ ጫናው ተጠናክሮ እንደሚቀጥል ትራምፕ በድጋሚ አስጠንቅቀዋል። መረጃውን እናደርሳችኋለን። በአማራ ክልል የተያዘው ነዳጅ ለህወሓት በህገ ወጥ መንገድ ሊተላለፍ የነበረ 18 በርሜል ነጭ ጋዝ በራያ ቆቦ ወረዳ ኬላ ላይ በቁጥጥር ስር መዋሉ ተገልጿል። መረጃውን ይዘናል። በትግራይ ያለ የነዳጅ እገዳ፣ ህወሓት ለጦርነት የተዘጋጀ ነው በሚል ምክንያት የፌዴራል መንግስት ወደ ትግራይ ነዳጅ እንዳይገባ ገደብ መጣሉን ጀነራል ታደሰ ወረደ አረጋግጠዋል። ተጨማሪ ያለን። በደቡብ አፍሪካ የዜጎች ስቃይ። በደቡብ አፍሪካ መጤ የተባሉ ጥቃት የሚፈጸምባቸው ጥቁር ስደተኞች ብቻ መሆናቸውና የኢትዮጵያን ታሪክ ውለታ በጥይት የተከፈለ መሆኑን አሳሳቢ ሆኗል። ተጨማሪ ያለን። የምስራቅ ጉራጌ ግድያ። በምስራቅ መስቃን ወረዳ ኢንሶኖ ከተማ 4 የአንድ ቤተሰብ አባላትን ጨምሮ 5 ሰዎች በተገኙበት በታጣቂዎች ተገደሉ። ተጨማሪ ይዘናል። አስገራሚው የቀዶ ጥገና ሕክምና። በአርሲ ዞን በሚስታቸው ብልታቸው ተቆርጦ የተጣለው ጎልማሳ በአሰላ ሪፈራል ሆስፒታል በ3 ሰዓታት ስኬታማ ቀዶ ሕክምና ተመልሶ ተገጥሞላቸዋል። የዕለቱ ዜናችን ዋና ዋና ጉዳዮች ናቸው። በቀጥታ ወደ መረጃዎቹ አልፋለሁ። በኢትዮጵያን ላይ የደረሰ ያለው ግድያ አሳሳቢ ደረጃ ላይ ደርሷል ተባለ። በደቡብ አፍሪካ የሚኖረው ጥቁር ብቻ እንዳይመስላችሁ። በደቡብ አፍሪካ ነጮችም ግማሽ የሚሆኑ ይኖራሉ፣ ግን ነጮችም መጤ ናቸው። ይሁንና መጤ እየተባሉ ያሉ ጥቁር ብቻ ናቸው ተብሏል። ጥቃቱ የተፈጸመበት ያለውና ከሀገራችን ይውጡልን እየተባሉ ያሉትም ጥቁሮች ናቸው ነው የተባለው። በደቡብ አፍሪካ ነጮች ብቻ ዙሪያቸውን በአጥር አጥረው ራሳቸውን እንደቻለ ሀገር በራሳቸው ገንዘብ የሚገበያዩ የራሳቸው መንግስት ያላቸውና የራሳቸው ፖሊሲ ያላቸው ነጮች እንደሚኖሩ ስንቶቻችን እናውቃለን? እነዚህ ገና ከባርነት ቀንበር ያልተላቀቁ የነጮችን ትዕዛዝ በመቀበል ይህንን የአጸያፊ ተግባር እየፈጸሙ ሊሆን ይችላል ብዬ አስባለሁ። ምክንያቱም ኢትዮጵያ በደቡብ አፍሪካ የነጮች አገዛዝ እንዲያበቃ የአንበሳውን ድርሻ ወስዳለች። ምን ዋጋ አለው? ውለታችን በጥይት ተከፈለን። ታላቋ ኢትዮጵያ አፍሪካን ነጻ አውጥታለች ቢባልም ማጋነን አይሆንም። በባርነት ስር ላሉ ጥቁር ህዝቦች የገንዘብና የመሳሪያ ድጋፍ ከማድረግ ባለፈ ጣሊያንን መቀመጫውን ገርፋ ያባረረችው ነጻ ሀገራችን ለጥቁር ህዝብ ሁሉ በጨለማ ውስጥ የምትታይ የነጻነት ብርሃን ጭላንጭል ሆና ኖራለች። ኢትዮጵያ የአፍሪካ አንድነት ድርጅትን ማቋቋም ወይንም ደቡብ አፍሪካን ከአፓርታይድ ዚምባብዌን ከሮዲዥያን ስርዓት ወዘተ ለማላቀቅ በከፈለችው ዋጋ ብቻ ታሪኳ አያበቃም። በአፍሪካ ለመጀመሪያ ጊዜ የነጭን አምባገነናዊነት ይታገል ለነበረው ኔልሰን ማንዴላ ዜግነት በመስጠትም የመጀመሪያዋ ሀገር ነች። ዛሬ የጥቁሮች የነጻነት ሲምቦል ሆኖ የሚታየው ኔልሰን ማንዴላ ያለ ኢትዮጵያ ምንም ነበር። ዓለም ፊቷን በደቡብ አፍሪካ ጥቁሮች ላይ ስታዞር፣ ምድር ስትከፈትባቸው፣ በየመንገዱ ሲገደሉ፣ እንደ ባሪያ ሲረገጡ፣ በውሻ ሲበሉ የነጻነት አርማው ኢትዮጵያ ጥቁር ልጇን ከደቡብ አፍሪካ አምጥታ ሀገሩ ፊት በነሳችው ጊዜ ክብር የሆነውን የኢትዮጵያ ፓስፖርት ሰጥታ አሰልጥናና አስታጥቃ ወደ ሀገሩ ልከዋለች። ለዚህ ውለታችን የደቡብ አፍሪካ ዜጎች ዝቅ ብለው እጅ ሊነሱን ሲገባ ከሀገራችን ውጡ ብለው ተሰለፉብን። በየሜዳው ተኮሱብን። ውለታችንን በጥይት ተከፈለን። የኢትዮጵያ ኤምባሲም ሆነ ሁሉም ኢትዮጵያውያን ይህንን ታሪክ ለደቡብ አፍሪካውያኑ ሊያስታውሷቸው ይገባል። እኛ ነጻነትን ያጎናጸፍናቸው የዘመናት ባለውለታቸው እንጂ ጠላት አይደለንም። በህገወጥ መንገድ ለህወሓት ሊተላለፍ የነበረ 18 በርሜል ነጭ ጋዝ በቁጥጥር ስር መዋሉን የአማራ ክልል መንግስት አስታወቀ። በሰሜን ወሎ ዞን ራያ ቆቦ ወረዳ ኬላ ላይ በተደረገ ጥብቅ ፍተሻ በሌሊት ሲንቀሳቀስ የነበረ 18 በርሜል ነጭ ጋዝ የጫነ ታታ ተሽከርካሪ በቁጥጥር ስር መዋሉን የአማራ ክልል ኮሚኒኬሽን ቢሮ ገልጿል። እንደ ክልሉ መንግስት ኮሚኒኬሽን ቢሮ ገለጻ ይህ ነዳጅ ህገወጥ በሆነ መንገድ ለህወሓት ሊተላለፍ የነበረ ሲሆን የጸጥታ አካላት ባደረጉት ክትትል ሊያዝ ችሏል ተብሏል።
ክስተት የተሰማው በትግራይ ጊዜያዊ አስተዳደርና በፌዴራሉ መንግስት መካከል የነዳጅ አቅርቦትን በተመለከተ ውጥረት በነገሰበት ወቅት መሆኑን ቢሮ አክሏል። የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ከቀናት በፊት እንደገለጹት የፌዴራል መንግስት ወደ ትግራይ ነዳጅ እንዳይገባ ገደብ የጣለው ህወሓት ለዳግም ጦርነት ዝግጅት እያደረገ ነው በሚል ምክንያት መሆኑን ጠቅሷል። ወቅታዊ የነዳጅ ቁጥጥርም የዚሁ የጸጥታ ስጋት ነጸብራቅ እንደሆነ ተገልጿል። በሚስቱ የተቆረጠው የወንድ ብልት በስፌት ተቀጠለ። በአርሲ ዞን በትዳር አጋራቸው ጥቃት ደርሶባቸው ሙሉ በሙሉ ተቆርጦ የወደቀው የ42 ዓመት ጎልማሳ ብልት በአሰላ ሪፈራል ሆስፒታል በተደረገ የ3 ሰዓት ስኬታማ ቀዶ ሕክምና ተመልሶ መገጠሙ ተነግሯል። ድርጊቱ የተፈጸመውም ከ1 ወር በፊት ሲሆን በግለሰቡና በባለቤታቸው መካከል በተፈጠረ አለመግባባት ምክንያት ባለቤታቸው እኩለ ሌሊት 6 ሰዓት ላይ በስለት ሙሉ በሙሉ በመቁረጥ መሬት ላይ ጥለውታል። የ6 ልጆች አባት የሆኑ ተጎጂው የተቆረጠውን ብልታቸውን በስፌት ጠቅልለው በመያዝ በራሳቸው ጥረት በአምቡላንስ ወደ ሆስፒታል መድረሳቸውም ታውቋል። የኩላሊትና የሽንት ቧንቧ ስፔሻሊስት ዶክተር ፍቃዱ ሀብታሙ እንደገለጹት ሕክምና የተከናወነው ጉዳቱ በደረሰ በ3 ሰዓታት ውስጥ ግለሰቡ ሆስፒታል በመድረሳቸው ነው። በጥንቃቄ ለ3 ሰዓታት በተደረገ ስፌት ብልቱ ወደ ቦታው የተመለሰ ሲሆን በአሁኑ ወቅትም ተጎጂው በሽንት ቧንቧዎች በኩል መሽናት መጀመራቸውንና የጤና ሁኔታቸው በመሻሻል ላይ መሆኑን አረጋግጠዋል። እንዲህ አይነት ጉዳት ሲያጋጥም በ6 እና በ8 ሰዓታት ውስጥ ሆስፒታል መድረስ ለስኬታማነቱ ወሳኝ ነው ተብሏል። ብልቱ የመቆምና የግብረ ስጋ ግንኙነት የመፈጸም እድሉ ከፍተኛ ቢሆንም እንደ ቀድሞ ሙሉ ጥንካሬ ላይኖረው እንደሚችል ተገልጿል። የተቆረጠውን አካል በንጹህ ፌስታል ጠቅልሎ ሳይቆሽሽ በፍጥነት ወደ ሕክምና ተቋም መውሰድ ይኖርበታል ተብሏል። ተጎጂው በአሁኑ ወቅት በሆስፒታል ክትትል ላይ የሚገኝ ሲሆን ለደህንነታቸውና ለግል ሚስጥራቸው ሲባል ማንነታቸውና ዝርዝር አድራሻቸው እንዳይገለጽ ተደርጓል ሲልም ቢቢሲ አፋን ኦሮሞ ዘግቧል። በምስራቅ ጉራጌ ዞን 5 ሰዎች በታጣቂዎች ተገደሉ። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ምስራቅ መስቃን ወረዳ 4 የአንድ ቤተሰብ አባላትን ጨምሮ 5 ሰዎች በታጠቁ ኃይሎች ተገደሉ። ታጣቂዎቹ ጥቃቱን ያደረሱትም ትላንት ከሌሊቱ 9 ሰዓት ላይ በተኙበት ገብተው መሳሪያ በመተኮስ መሆኑን የአካባቢው ነዋሪዎችና የሟች ዘመዶች ለዶቼ ቬለ ተናግረዋል። ጥቃቱ የተፈጸመው በወረዳው ኤኒንሴኖ በተባለ ከተማ ውስጥ መሆኑን የተናገሩት አንድ የሟች የቅርብ ዘመድ ታጣቂዎቹ በተለምዶ አየር ጤና ተብሎ በሚጠራው መንደር እየተኮሱን የገቡት ብለዋል። ወደ መኖሪያ ቤት በመግባት 5 ሰዎችን ተኩሰው ከገደሉ በኋላ ተመልሰው ሄደዋል ነው ያሉት። ከሟቾቹ መካከል 4ቱ የአንድ ቤተሰብ አባላት የሆኑ እናት ከ3 ልጆቿ ጋር ነው ብለዋል። በከተማዋ ነዋሪ የሆኑት ሌላ የዓይን እማኝ በበኩላቸው ግድያው መፈጸሙን አረጋግጠው ጥቃት አድራሾቹ በአካባቢው በሽፍትነት የሚንቀሳቀሱ ወጣቶች ሳይሆኑ እንዳልቀሩ ተናግረዋል። ጥቃቱን በተመለከተ ምላሽ እንዲሰጡ የተጠየቁት የምስራቅ መስቃን ወረዳ ዋና አስተዳዳሪ አቶ መሐመድ ሰረላ መረጃውን አሰባስበው እንደሚገልጹ ቀጠሮ ይዘው ነበር። ነገር ግን በቀጠሮ ሰዓት ስልካቸው ዝግ በመሆኑ ምላሽ ለማግኘት እንዳልተቻለም ተዘግቧል። ከውጭ በተሰማ ሰበር መረጃ ኢራን እየፈራረስኩ ነው ስትል ለአሜሪካ ሚስጥራዊ መልእክት መላኳን ፕሬዝዳንት ትራምፕ ይፋ አደረጉ። በአሜሪካና በኢራን መካከል ያለው ወታደራዊና ዲፕሎማሲያዊ ፍጥጫ አዲስና አስገራሚ ምዕራፍ ላይ መድረሱ ተሰምቷል። ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ የኢራን መንግስት በቀጥታ ለዋይት ሀውስ መልእክት መላኩንና ሀገሪቱ በከፍተኛ የውስጥ ቀውስ ምክንያት በመፈራረስ ላይ እገኛለሁ ስትል ሁኔታዋን መግለጿን ይፋ አድርገዋል። እንደ ፕሬዝዳንት ትራምፕ ገለጻ ኢራን ይህንን ሚስጥራዊ ግንኙነት ለማድረግ የተገደደችው በአሜሪካ የባህር ኃይል ጣለባትን ጥብቅ እገዳና ወታደራዊ ጫና የሀገሪቱን ኢኮኖሚ ሽባ በማድረጉ ነው። አገሪቱ በአሁኑ ወቅት ከቁጥጥር ውጭ የሆነ የኑሮ ውድነት፣ የፖለቲካ አለመረጋጋትና ማህበራዊ ቀውስ ውስጥ እንደምትገኝና ይህም የነባሩን ስርዓት ህልውና አደጋ ላይ እንደጣለውም ተጠቁሟል። ትራምፕ ይህንን መረጃ በይፋ መናገራቸውን በኢራን ላይ የሚደርሰውን የስነ ልቦና ጦርነት አካል እንደሆነ ቢታመንም በሀገሪቱ ውስጥ ያለው ተጨባጭ ሁኔታ ግን ለኢራን መንግስት እጅግ አስቸጋሪ የሆነ መምጣቱንና የዓለም አቀፉ ጉዳይ ተንታኞች እየገለጹ ይገኛሉ። የኢራን ባለስልጣናት ይህንን የትራምፕን መግለጫ በይፋ ለማስተባበል ጥረት ቢያደርጉም በሀገሪቱ ውስጥ ያለው የነዳጅ ሽያጭ መቋረጥና የገንዘብ ዋጋ ማሽቆልቆል ለቀውሱ ትልቅ ማረጋገጫ ተደርጎ ተወስዷል። ቅድመ ሁኔታዎችም ተቀብላ ወደ ድርድር እንድትመጣ ጥሪ ቀርቧል። ትራምፕ በበኩላቸው ኢራን ዩራኒየምን የማበልጸግ ስራዋን ካላቆመችና የባህር ላይ እገዳውን የሚጥስ ድርጊት ካልተገታ ጫናው ተጠናክሮ እንደሚቀጥል በድጋሚ አስታውቀዋል። መረጃዎቻችን አበቃን። በደህና ቆዩን።